እኔ ብዙ ልዩነት አይታየኝም። እሺ አንተ ለምን ታዲያ ኦርቶዶክስ አልሆንክም? ብዙ ልዩነት ከሌለ ጴንጤ ነኝ እኔ። ጴንጤ እምነት ተከታይ ነኝ። ጴንጤ ነኝ ማለት ኦርቶዶክስ ላይ ያለምንኮ ምንድን ነው ማለት ነው? ክርስትና አይደለም የምትለኝ? እኔ አሁን ኢየሱስ ያላህ ባሪያና መልእክተኛ እንደሆነ ነው እንጂ ጌታ እንደሆነ አላምበቀ። ይሄ ያው መሰረተ እንደዚህ ለነገር ይችላል። አንተም ልክ እንደዚህ ንገረኝ። በእስልምና ውስጥ ያላችሁ ወደ ጌታ ወደ ኢየሱስ ኑ። በኦርቶዶክስም ያላችሁ ተራ በሆነ ሃይማኖታዊ ስርዓት ውስጥ የምትንገታገቱ ወደ ኢየሱስ ኑ። ዛሬ ኮሜንት ላይ እንታስቀምጡላቸው መጠይቃችሁ መልእክት ራሳችሁን ቻሉ የሚል ነው። እስቲ ራሳችሁን ቻሉ። ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላል። ጴንጤዎች አይደለም ከቀደም ቤተክርስቲያን አባቶች ጋር ከነ ማርቲን ሉተር ጋር ራሱ እኮ አይመሳሰልም። በጣም ሁለት ላይን ያለው በእኛና በእነሱ መካከል። ምክንያቱም ከማርቲን ሉተር ጋር የማይመሳሰሉ ከቤተክርስቲያን አባቶች ጋር የማይመሳሰልም ትምህርታቸው። ኦኬ ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላሉ። ዛሬ ኮሜንት ላይ እንታስቀምጡላቸው መጠይቃችሁ መልእክት ራሳችሁን ቻሉ የሚል ነው። እስቲ ራሳችሁን ቻሉ። ያው እንደምታውቁት ይህን ሰውዬ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የነበረ ነገር ግን በቀኖኗ በስርዓቷ መመራት አቅቶት ሆዱ በልጦበት አሁን በፕሮቴስታንቱ ዓለም ውስጥ የሚያውደለድል ሰው ነው። የመነኮሳቱን ቆብ እንዲሁም ደግሞ ቀሚስን በመልበስ አባ ነኝ እያለ ራሱን የሚሸውድ እንዲሁም ደግሞ አንዳንድ የዋሃንም በሶሻል ሚዲያ ላይ ለማታለል የሚሞክር ነው። እኔ ለፕሮቴስታንቱ ዓለም ደግሞ በጣም አንዳንድ ጊዜ እርስ በርስ የሚጋጭ ሐሳብ ምንኩስና ማለት ይህን ዓለም ንቀው በዚህ ዓለም ከሚገኘው ደስታ ራሳቸውን አግልለው በገዳም በባት ራሳቸውን ዘግተው አባቶቻችን ስለ ጽድቅና ስለ መንግስተ ሰማያት ሲሉ ራሳቸውን የሚያደክሙበት ህይወት፣ ራሳቸውን የሚገዙበት ህይወት ነው። እናንተ እንዲህ አይነት ስራ አያስፈልግም እያላችሁ ደግሞ መልሳችሁ ይሄን ሰው አባ ያሉ መጥራት አንዳንድ ጊዜ ችግር ነውና ራሳችሁን ብትችሉ ጥሩ ነው። እስኪ ይህን ቪዲዮ አዳምጡት። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የእውነት ለቅሶ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የትኛው ነገር ይሄ ነውና ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ፣ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው።
የውሸት ለቅሶ ወይ አትበሉ። ያገባኝ ነገር እንዴት ሰው በዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት እንደዚህ ደደብ መሆን ይችላል? ሐዘን እኮ ተፈጥሯዊ ነገር ነው። ለምን አለቀስክ እንዴት ይባላል? በዚህ ደረጃ የራሳችሁን ሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸው አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም። ለሌላው አማኝማ ምን አይነት ጥላቻና ይሄ የርህራሄ አልባነት ሊኖርህ እንደሚችል በጣም ያሳፍራል። ለካንተ እንደዚህ እንደደመውን ይቻላል? በስመ አብ ወልድ። ለማንኛውም ሀጂ ሙፍቲና ቤተሰቦቻችሁን እግዚአብሔር ያጽናላችሁ። እኛ የፍቅራችንን የአባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ሄደን ለቅሶ ደርሰናል። ይብላኝ ለአንተ እንደዚህ አይነት የደነዘ ጭንቅላት ላይ ያስከው። በእስልምና ውስጥ ያላችሁ ወደ ጌታ ወደ ኢየሱስ ኑ። በኦርቶዶክስም ያላችሁ ተራ በሆነ ሃይማኖታዊ ስርዓት ውስጥ የምትንገታገቱ ወደ ኢየሱስ ኑ። ብዙ አማልክትን በመከተል የምትኖሩ ወደ ክርስቶስ ኢየሱስ ኑ። ኢየሱስ ያድናል። ከኃጢአት ያድናል። ከሞት ያድናል። ከዘላለም ፍርድ ያድናል። ከዘላለም ጥፋት ያድናል። ለምድራችን አንድና ብቸኛ መፍትሄው ኢየሱስ ክርስቶስ ነው። ኢየሱስ የሌለው ህይወት የለው። ሌላ ሶሉሽን እንዳትፈልግ። ኢየሱስ ለምድሪቱ ፈውስ ነው። ኢየሱስ ለምድራችን መፍትሄ ነው። አንድ መድኃኒት፣ አንድ መንገድ፣ አንድ እውነት፣ አንድ ህይወት ኢየሱስ። ወደ ጌታ ወደ ኢየሱስ ዘወር በሉ። ከኢየሱስ ውጭ ህይወት የለም። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ሌላ ስም ከሰማይ በታች የለም። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም። የአብ ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም ተብሎ ነው የተጻፈው። አያይም። የዘላለም ህይወትን የምትወርሰው ጌታ ኢየሱስ ክርስቶስ ሲኖርህን በጌታ ስትሆን ነው። አምነ ስትቀበለው ኮንፌስ ስታደርግን ሌላ ምንም አማራጭ መንገድ የለም። ጴንጤዎች አይደለም ከቀደሙ ቤተክርስቲያን አባቶች ጋር ከነ ማርቲን ሉተር ጋር ራሱ እኮ አይመሳሰልም እምነታቸው። በጣም ሁለት ላይን ያለው በእኛና በእነሱ መካከል። ምክንያቱም ከማርቲን ሉተር ጋር አይመሳሰሉም፣ ከቤተክርስቲያን አባቶች ጋር አይመሳሰልም ትምህርታቸው። ኦኬ ፔንቴኮስታል በጣም በሚያስገርም ሁኔታ አሁን ላይ እንግዲህ አብዛኛውን ቁጥር የያዘው የማስበው በጣም ራፒድሊ ግሮ እያደረገ ያለው ዲኖሚኔሽን ፔንቴኮስታሊዝም። ይሄ በጣም በፍጥነት እየሄደ ያለ ነው። ይሄ ካሪዝማቲክ ሙቭመንቱ በጣም አግዞታል ፔንቴኮስታሊዝምን እንዲበዛ እና አብዛኛው ሰው ድራማቲክ የሆነ ነገር ከመፈለጉ የተነሳ ለዛም ነው በጣም አጋይነስት ሳክርመንት ሆነው የሚቆሙት። ይሄ የፔንቴኮስታሊዝም ሙቭመንት በጣም ስለበዛ አማን ሻሎም ተናግሩታል። የ100 ዓመት ታሪክ ቢኖራቸው ነው ብሎ ኢቭን ማለት ነው። ማርቲን ሉተር ባይዜ ፔንቴኮስቴ የሚለውን አያውቀውም። የፔንቴዎችን እምነት አሁን ላይ ያለውን የፔንቴ እምነት አያውቅም፣ አይቀበልም። ምን እንደሆናችሁ ራሱ ከእንደመፈጠራችሁ ራሱ አያውቃችሁ። አይደለም ከክርስቲያኖች ጋር ለመመሳሰል አይደለም ከማርቲን ሉተር ጋር እንኳን አይመሳሰልም ፔንቴ ባቸው። ይሄ በራሱ እጅግ በጣም ሰፊ ልዩነት እንዲፈጥር ያደርጋል ከክርስቲያኖች ጋር። ጠቅለል ሲል መንፈስ ቅዱስ ከነርሱ ጋር ካለመሆኑ የተነሳ ለዚህ አይነት መለያየት በቅተዋል። የያዙት እምነት መጽሐፍ ቅዱስ ብቻ የሚለው ትምህርት የየግላቸውን አረዳድ ብቻ እንዲይዙ አድርጓቸው የየራሳቸውን ቤተ እምነት እንዲመሰርቱ አድርጓቸዋል። በሐዋርያዊ ቅብብሎች ስለሌላቸው የሐዋርያትን እምነትና ትምህርት አላገኙም። ሐዋርያዊ ክህነት ስለሌላቸው ቅዱሳት ሚስጥራትን መፈጸም ስላልቻሉ አንድ መሆን አይችሉም። በየትኛውም ጉባኤ ላይ ተሳትፎ ስለሌላቸው ክርስቲያኖች ተብሎ ሊጠሩም አይችሉም። ቤተክርስቲያንም ስለሌላቸው የሐዋርያትን ትምህርት ሊያገኙ አይችሉም። ከዚህም የተነሳ የየራሳቸው ትንንሽዬ ድርጅቶች ሆነው እንጂ ቤተክርስቲያን ውስጥ ሆኖ መቀጠል አይችሉም።
እኔ ብዙ ልዩነት አይታየኝም። እሺ አንተ ለምን ታዲያ ኦርቶዶክስ አልሆንክም? ብዙ ልዩነት ከሌለ ጴንጤ ነኝ እኔ። ጴንጤ እምነት ተከታይ ነኝ። ጴንጤ ነህ ማለት ኦርቶዶክስ ላይ ያለመንከው ምንድን ነው ማለት ነው? ክርስትና አይደለህም ብትለኝ እኔ አሁን ኢየሱስ ያለህ ባሪያና መልእክተኛ እንደሆነ ነው እንጂ ጌታ እንደሆነ አላም። በቃ ይሄ ያው መሰረታዊ እንደዚህ ልነግርህ ይችላል። አንተም ልክ እንደዚህ ንገረኝ። ኦርቶዶክስ ያልሆንክበት ጴንጤ የሆንክበት ምንድን ነው መሰረታዊ ልዩነቱ? እኔ ምን አድርጌ ልመልስ መሰለህ? በጣም ይበልጥ መልስ ነው የምመልሰው። እኔም የብልጥ ጥያቄ እንደ ስሜ አይሆንም። የብልጥ ጥያቄ ጠይቃለሁ። የብልጥ መልስ ማለት ለምን ብልጥ መሆን? እውነቱን መናገር አይሻልም? እውነቱን ተናግረህ ጅሉን። ለምሳሌ የህይወት ከምንና ከምንድን ነው የምንወለደው? ከመንፈስና ከውሃ። ስለዚህ መጠመቅ አለበት ማለት ነው። እዛ ቦታ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ይህንን ፖድካስት ሙሉን ተመልክቼ ነበርና በእርግጥ በጣም ብዙ የተነሱ ሀሳብ ብሰጥባቸው የማስባቸው በጣም የተለያዩ ብዙ ርዕሶች ነበሩ። ነገር ግን ለአሁኑ አንዱ ርዕስ ላይ ብቻ የተወሰነ ሀሳብ እሰጣለሁኝ። ከዛ በፊት ግን ጥቂት ነገር ስለነሱ ለማለት ያህል ጅላሉ በጣም ጎበዝ ጠያቂ ነው። በጣም ደሳስ የሚሉ የሚገራርሙ ጥያቄዎችን ነበር ሲጠይቅ የነበረውና በጣም የሚገርም ያጠያየቅ መንገድም በጣም ነው ደስ የሚለው። ሲቀጥል ደግሞ እህታችን በጣም የምትገርም ልጅ ናት። በጣም ጎበዝ ናት። ያን ያህል እውቀት ባይኖራት ራሱ የምር የምታውቀውን የምታምነውን ነገር የምታስረዳበት ነገር በጣም ደስ የሚለውና ምናልባት እቴ ቪዲዮ የሚደርስሽ ከሆነ በዚህ የማስረዳት አቅምሽ ላይ የተወሰነ መሰረታዊ ክርስትና ትምህርትን ኦርቶዶክሳዊ መሰረታዊ ክርስትና ትምህርትን ብትማሪ የምታምኙ ለብዙዎች ለማስረዳት በጣም ጥሩ የሆነ በቂ እውቀት ይኖርሻል ብዬ አስባለሁኝ። ሲቀጥል ደግሞ ፕሮቴስታንት ወንድማችን እሱም በጣም ጥሩ መላሽ ነበረ። ጥሩ ጥሩ ጥያቄዎች ሲጠየቁ በጣም ጥሩ ጥያቄ ነው እያለ በጣም ጥሩ መልሶችን ስርዓታዊ በሆነ መንገድ እየመለሰ ነበረ እና ሶስታቸውም በጣም ደስ የሚሉ ሰዎች ናቸው። ወደ ሀሳቡ ልሂድ። ጅላሉ አንድ ጥያቄ ጠየቀ። እርሱም ምን የሚል ነው? አሁን አንተና ኦርቶዶክስን ፕሮቴስታንትና ኦርቶዶክስ የሚለየው አንተ ኦርቶዶክስ ያልሆንክበት መሰረታዊ ምክንያት ምንድን ነው? ይህ በጣም የሚገርም ጥያቄ ነው በነገራችን ላይ እና በአግባቡ ተመልሷል ብዬ ስላላሰብኩኝ የተወሰነ ነገር ለማለት ያህል ነው። በእርግጥ ሊመልስ ነበረ። እህታችን ለምሳሌ እነሱ ኢየሱስ አማላጅ ነው ይላሉ፣ እኛ ኢየሱስ አማላጅ አይደለም ብለን ነው ምናምነው ብላ እዛ ላይ የኢየሱስ አማላጅነት ላይ ወሬ ተጀመረ ማለት ነው። ለማንኛውም ብዙ ክርስቲያኖች ትኖራላችሁ እንደዚህ የምታስቡ ማለት ነው። ይህ በነገራችን ላይ በጣም ፍጹም ስህተት ነው። መሰረታዊ ልዩነታችን ኢየሱስ አማላጅ ነው አይደለም እሱ አይደለም መሰረታዊ ልዩነታችን። ለማንኛውም ለብዙዎች ለወንድማችንም እንዲሁም ደግሞ ይህንን ጥያቄ ለሚጠይቁም ለብዙዎች የእኛን እምነት ኦርቶዶክሳዊ እምነትን ከሌሎች ከየትኛውም እምነት የሚለየው መሰረታዊው ነገር ምንድን ነው? በስመ ክርስትና ከሚጠሩ የተለያዩ ቤተ እምነቶች የሚለየው ነገር ምንድን ነው ብለን ነው እኛ ምናምነው። ከእኛ ሳይድ ያለውን እምነት ነው የተወሰነ ማብራራው ማለት ነው። በአጭሩ ያው ትልቁ መሰረታዊ ልዩነታችን ያው አስተምህሮቻችን ናቸው። የአስተምሮ ልዩነት ሲኖር አንድ አይነት ህብረት ወይንም አንድ አይነት እምነት ልንባል አንችልም። የአስተምሮ መሰረታዊ የሚባሉ የአስተምሮ ልዩነቶች ካሉን ማለት ነው። እኛ ምን ብለን እናምናለን? ጌታ ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ የሰው ልጆችን ሁሉ ካዳነ በኋላ ቤተ ክርስቲያንን ሰርቷል። ማለትም የክርስቲያንን ጉባኤ ሰርቷል። ማን? ጌታ ኢየሱስ ክርስቶስ። ያንንም የሰራትን ቤተ ክርስቲያን ለዘላለም የማጠፋና ለዘላለም የምትኖር ናት ብሏል። ከመጀምሮ እሱ ከመሰረታት ጀምሮ ለዘላለም። ቤተ ክርስቲያን ሲባል ምን ማለት ነው? የክርስቲያኖች ህብረት፣ የክርስቲያኖች ጉባኤ ማለት ነው። ጌታ ኢየሱስ ክርስቶስን የሚያምኑ ጌታ ኢየሱስን የሚያመልኩ አንድ አይነት እምነትና ትምህርት ያላቸው በኢየሱስ ክርስቶስ የተመሰረተ ምን ህብረት ወይንም ማህበር ማለት ነው። ይህ ህብረት ጌታ ኢየሱስ ከመሰረተው አንስቶ ለዘላለም ይኖራል። ምኑ? ህብረቱ፣ እምነቱ፣ አስተምህሮ አንድ አይነትና ወጥ ሆኖ ለዘላለም ይኖራል። ይህ ትምህርት አንድ አይነት ወጥ ሆኖ ከጌታ ኢየሱስ ጀምሮ ያለው በእኛ እምነት ነው ብለን ነው ምናምነው። ለምሳሌ በፕሮቴስታንት ከኢየሱስ ክርስቶስ ጀምሮ የመጣ ህብረት የላችሁም፣ ሰክሴሽን የላችሁም። ከኢየሱስ ክርስቶስ ከመሰረተው ጀምሮ የመጣ የአስተምሮ መተካካትም የለም። ድንገት ነው ተነስታችሁ አዲስ ትምህርት መስረታችሁ ይሄ ነው የሐዋርያት እምነት የነበረው ብላችሁ አዲስ ትምህርት የጀመራችሁት። ስለዚህ ወደ እውነተኛው የጌታ ህብረት ወደ መጀመሪያው ቤተክርስቲያን መጨመር አለባችሁ ብለን እናምናለን ማለት ነው። ስለዚህ ወደዛ ኢየሱስ ክርስቶስ ራሱ ወደ መሰረተው ክርስቲያናዊ ህብረት ያልተጨመሩ ሰዎች ክርስቲያን ነን ቢሉም
ሐሰተኛ ክርስቲያኖች ተብለው ይጠራሉ። ከመጀመሪያው ክፍለ ዘመን ጀምሮ ሐሰተኛ ክርስቲያኖች ነበሩ፣ ወይንም መናፍቃን እየተባለ ሲጠራ ሐሰተኛ ክርስቲያኖች ወይንም ደግሞ እውነተኛውን የክርስትና ትምህርት በትክክል የማያምኑ እንደማለት ነው። እኛ ፕሮቴስታንቶችን እንዲሁም ደግሞ ሌሎች ቤተ እምነቶችን ክርስቲያን ነኝ ብለው ራሳቸውን የሚጠሩ ማለት ነው ሐሰተኛ ክርስቲያኖች ወይንም ደግሞ መናፍቃን እያልን እንጠራቸዋለን ማለት ነው። ለምን ሲባል የእውነተኛው የጌታ ቤተ ክርስቲያን የእውነተኛው የኢየሱስ ክርስቶስ ህብረት አስተምህሮ አለው። ጌታ ኢየሱስ ከመሰረተው ጀምሮ ወደዛ ህብረት ውስጥ ሰዎች የሚጨመሩት እንዴት ነው? ያንን አስቀድሞ የተሰጠውን አስተምህሮ አምነው ተጠምቀው ሲጨመሩ ነው። ስለዚህ ፕሮቴስታንቲዝም ወደዚህ የጌታ ኢየሱስ ክርስቶስ ህብረት አምኖ ተጠምቆ አልተጨመረም። ይልቁንም ደግሞ የዛሬ 500 ክፍለ ዘመን ላይ ድንገት ተነሳና ሰዎችን ወደ ራሱ ህብረት መጨመር ጀመረ። እኔ ነኝ እውነተኛው ክርስቲያን አለ። ፕሮቴስታንት ብቻ ሳይሆን በጣም ብዙ በስመ ክርስትና ያሉ እንደ ኦንሊ ጂሰስ እንደ ጆቨስ ዊትነስ እንደዚህ ያሉት ማለት ነው። ድንገት የሆነ ሰዓት ላይ እነሱና እውነተኛዎቹ እምነት እኛ ነን፣ ሐዋርያት ድሮ ያምኑ የነበረውም እንደኛ አይነት እምነት ነው፣ ሰዎችን ይሄ ነው ትክክለኛው ክርስትና እያሉ መጥራት ጀመሩ። እኛ ግን ወይንም የኛ ክርስትና ግን የሆነ ሰዓት ላይ ድንገት የመጣ አይደለም። ምንም አይነት እንደዚህ የሚባልበትም ታሪካዊ ማስረጃ የለም። በነገራችን ላይ ኦሪየንታል ኦርቶዶክስን እገሌ የሚባል አስጀማሪ የለውም በታሪክ እናንተም ማጥናት ትችላላችሁ። ሌሎቹም ግን በስመ ክርስትና ያሉ ቤተ እምነቶችን ቼክ ስታደርጉ መስራች አላቸው፣ የተጀመሩበትም ታይም አለ። የኛ ክርስትና ግን ከኢየሱስ ክርስቶስ ጀምሮ ነው የመጣው ብለን ስለምናምን ትልቁ መሰረታዊ ልዩነታችን እሱ ነው ማለት ነው። ሰላም